አድማጮች ለተቀዳሚ ነው ከፋኖ ቤት አስደሳች ዜናን ሰምተናል። በተለይ የፋኖን ኃይሎች አንድነት ተከትሎ በፋኖ ብሎም በመላው የአማራ ሕዝብ ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞ አስደሳች ዜና አሰምተዋል። እንዲሁ ሹመትን እንዳገኙም እየተሰማ ነው የሚገኘው። ውድ አድማጮች የፋኖን ኃይሎች ትግል የምትደግፉ በሙሉ መልካም ዜና አለ የምታደምጡት ነው የሚሆነው። ይህ ቪዲዮአችን ለብዙሃኑ ድምጽ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን ብትጫኑ ብለን እናስታውሳችኋለን። በቀጥታ ወደ መረጃ እንለፍ። ከዚህ ቀደም የፋኖን ኃይሎች ወደ አንድነት ለማምጣት በተደጋጋሚ ብዙ ጥረቶችን ብዙ ሙከራዎችን ሲያካሂዱ የቆዩት ጄኔራል ተፈራ ማሞ አገዛዙን አሸንፈነዋል ሲሉ ተሰምተዋል። በተለይም ጄኔራል ተፈራ ማሞ ባስተላለፉት በዚህ መልእክት ላይ የብልጽግናው አገዛዝ አብይ አህመድ የፋኖ ኃይሎች ወደ አንድነት እንዳይመጡ በሚሊዮኖች ገንዘብ በመበጀት በመካከላችን ጠላት አስገብቶ ሲያሰልለን ቆይቷል። አሁን ላይ ግን በመካከላችን የሚገኙ ጠላቶችና ባንዳዎች በሙሉ ማሸነፋችንን ስለተገነዘቡ ወደ አገዛዙ ወደ ቀድሞ ቤታቸው እየተመለሱ ነው ሲሉ እነ ማስረሻ ሰጤን በተመለከተ አስደናቂ ንግግሮችን አካሂደዋል። ታዲያ ጄኔራል ተፈራ ማሞ የፋኖን ኃይሎች አንድነት በተመለከተ እነ እስክንድር ነጋንና እነ ዘመነ ካሴን አስቀምጬ አወያይቻለሁ፣ መልካም ዜናንም አገኝቻለሁ ብለዋል። ወደ ትግል ሜዳ የገባነው ለሕዝባችን የህልውና አደጋ ስንል ብሎም የአማራ ሕዝብም በሁሉም የኢትዮጵያ ክልሎች ላይ በአጠቃላይ በነጻነት ወጥቶ እንዲገባ እንደማንኛውም ኢትዮጵያዊ ሁሉ በነጻነት እንዲኖር ነው ሲሉ የተደመጡት ጄኔራል ተፈራ ማሞ ሸዋ፣ ወሎ፣ ጎጃምና ጎንደር የሚገኙ የፋኖ አደረጃጀቶችን ወደ አንድነት ለማምጣት ፍሬያማ ስብሰባዎችንና ውይይቶችን ስናካሄድ ቆይተናል። ይሄም ደግሞ አስደሳች ውጤትን አስገኝቶልናል ብለዋል። በተለይ ከሰሞኑ አገዛዙ ከፋኖ ኃይሎች ጋር እየተደራደረ ነው፣ ጽንፈኛው ቡድን እጁን እየሰጠኝ ነው ወደሚል ፕሮፓጋንዳ የገባው ሽንፈቱን ማመን ተስኖት ነው ሲሉ ተደምጠዋል። ጄኔራል ተፈራ ማሞ የአገዛዙ እቅድና ፍላጎት ገብቶናል። አገዛዙ የሚፈልገው ሰሜኖችን ማጥፋት ነው። የአማራ ሕዝብ፣ የትግራይ ሕዝብና የኤርትራ ሕዝብ ከዚህ በኋላ በአንድነት ይቆማል እንጂ ፈጽሞ የእርስ በርስ ጦርነትን አናካሂድም ሲሉ የተደመጡት ጄኔራል ተፈራ ማሞ እነ ዘመነ ካሴንና እነ እስክንድር ነጋን የፋኖን ኃይሎች ትግል የፋኖን ኃይሎች አንድነት በተመለከተ አስቀምጠው አወያይተው ውጤት እንዳገኙ ስንሰማ የፋኖን ኃይሎች ትግልም እንደገመገሙ ተሰምቷል። እንደምታስታውሱት አድማጮች ሁላችሁም የምታስታውሱት የምታውቁት ነው። አገዛዙ ወደ አማራ ክልል ከተሞች ሙሉ ለሙሉ መከላከያ ሰራዊቱን ሲያዘምት የፋኖን ኃይሎች በ3 ቀን ትጥቅና ቀበቶ አስፈታለሁ ብሏል። ከዛም ባለፈ ደግሞ በ7 ቀን እናጠፋለን ብለዋል። ይሄ ሁሉ ሆኖ ከዚህ ቀደምም ተደጋጋሚ ዘመቻዎችን አውጀዋል። በ3 ወር፣ በ2 ወር፣ በሳምንት በሚል ያም ሆኖ ግን አገዛዙ የፋኖን ኃይሎች 2 ዓመት በላይ ተዋግቶ ማሸነፍ አልቻለም። ይሄ በፋኖ ኃይሎች በኩል እንደተገመገመ ለመስማት ችለናል። ታዲያ ጄኔራል ተፈራ ማሞ የቲዲኤፍ ኃይሎች ከፋኖ ኃይሎች ጎን መሰለፍ ይፈልጋሉ ሲሉ ነው የተደመጡት። የቲዲኤፍ ኃይሎች የህወሓት ኃይሎች በአጠቃላይ ብልጽግናን አገዛዙን ከስልጣን ለማስወገድ ከኛ ጎን ለመሰለፍ ፍላጎታቸውን አሳይተዋል ሲሉ የተደመጡ ሲሆን በተለይ በአማራና በትግራይ ህዝብ መካከል ያሉ የወሰን ጥያቄዎች ወልቃይት፣ ራያ፣ አላማጣን የመሳሰሉ የወሰን ጥያቄዎች ሊፈቱ የሚገባው በሰላማዊ መንገድ ብቻ ነው ሲሉ የተደመጡት ጄኔራል ተፈራ ማሞ አሁን ላይ እያሰሙ የሚገኙት መልካም ዜና ደግሞ እነ ዘመነ ካሴና እነ እስክንድር ነጋ መካከል ያለው ልዩነት እንደተፈታ ገልጸዋል። ታዲያ በጥቂት ቀናት ውስጥም ሸዋም፣ ወሎም፣ ጎጃምም ጎንደርም የሚገኙ የፋኖ
አደረጃጀቶች ወደ አንድነት እንደሚመጡና የጎንዮሽ መጠላለፍ እንደሚወገድ እምነታቸውን ገልጸዋል። ታዲያ ይሄ ይበል የሚያሰኝ ነው። በተለይ የፋኖን ትግል ለሚደግፉ በሙሉ የፋኖን ትግል ለሚደግፍ የአማራ ሕዝብና የፋኖን ትግል የሚደግፍ ኢትዮጵያዊ በአጠቃላይ መልካምና አስደሳች የተባለ ዜና ነው እየሰማን የምንገኘው ማለት ነው። አድማጮቻችን፣ ሌላኛው ደግሞ ብልጽግና ከፍተኛ ጣብቅኝ ውስጥ መግባቱን ተከትሎ እና አብይ ለመስዋዕትነት እንዘጋጅ ሲሉ ነው የተደመጡት። እና አብይ አህመድ ጽንፈኛው ቡድን ከጥንት ጠላቶቻችን ጋር ተሰልፎ ኢትዮጵያን ሊበትን ነው። ጽንፈኛው ቡድን የግብፅ የሻዕቢያ ተላላኪ ነው። ስለዚህ እነዚህን ኃይሎች መስዋዕትነትን እየከፈለን የማናጠፋቸው ከሆነ ኢትዮጵያ ትበታተናለች በሚል በ4 ኪሎ ቤተ መንግስት ግምገማዎችን እንዳካሄዱ ሰምተናል። ከዚህ ቀደም ጽንፈኞቹ ቡድን የሚዋጉን 3 ክላሽ ይዘው ነው። 3 ክላሽ ይዞ 4 ኪሎ ቤተ መንግስት መግባት አይቻልም፣ የትኛውም ኃይል ቢመጣ ሊያሸንፈን አይችልም በማለት በተደጋጋሚ ሲናገር የሰነበተው አገዛዙ የአገዛዙ ሹማምንት በአጠቃላይ አሁን ላይ ደግሞ ጽንፈኞቹ ቡድን ከአቅማችን በላይ ሆነዋል። ጽንፈኛው ቡድን ኢትዮጵያን ሊበትን ነው። የፋኖ ኃይሎች ፈጽሞ ለሻዕቢያና ለግብፅ ተላላኪ መሆን የለባቸውም በሚልም እየተለማመጡ ነው የሚገኙት። ከዚህ ቀደም ከናንተ ጋር እንደራደርም እናጠፋችኋለን ሲሉ ከቆዩ በኋላ አሁን ላይ የፋኖ ኃይሎች ባካችሁ ወደ ሰላማዊ መንገድ ተመለሱ፣ ግብፅና ሻዕቢያ የሚፈልጉት ኢትዮጵያን መበተን እንጂ እናንተን እየደገፉ የሚገኙት የእናንተን ሐሳብና ዓላማ ደግፈው አይደለም እያለ እየተማጸነ የሚገኘውም የፌዴራል መንግስቱ ነው ማለት ነው። እንግዲህ ውድ አድማጮች፣ በተለይ ደግሞ የፋኖ ኃይሎች ወደ አንድነት እንዳይመጡ አገዛዙ ከፍተኛ ሴራዎችን ሲጠነስስ መቆየቱ የሚዘነጋ አይደለም። እነ ዘመነ ካሴ፣ እነ እስክንድር ነጋ፣ እነ ጄኔራል ተፈራ ማሞ፣ እነ ሀብቴ ወልዴ፣ እነ ኮሎኔል ፈንታሁን ሞአቤ፣ እነ መሪ ወዳጆ፣ እነ መከታው ማሞ፣ እነ ደረጀ በላይ፣ እነ ደሳለኝ ሲያስብ ሸዋ እንደዚሁም ሌሎች የፋኖ ከፍተኛ አዛዦችና መሪዎች በአጠቃላይ ወደ አንድነት እንዳይመጡ አገዛዙ ከፍተኛ ሴራዎችን ሲጠነስስ ቆይቷል። ያም ሆኖ ግን ይህ ጉዳይ ሊሳካለት አልቻለም። ጽንፈኛው ወደ አንድነት እንዳይመጣ በሚል በሚሊዮኖች ገንዘብ ተበጅተዋል። እውነታው ግን የፋኖ ኃይሎች ወደ አንድነት ለማምጣት ከጫፍ ላይ መዳረሳቸውን ከጄኔራል ተፈራ ማሞ በኩል እየተሰማ ነው የሚገኘው። ይሄ በጣም ይበል የሚያሰኝ አስደሳች ዜና ነው። አድማጮቻችን ሁላችሁም እንኳን ደስ አላችሁ ብዬ ለማለት ፈልጋለሁ። በተለይ ኢትዮጵያ ውስጥ ሰላሙን ያጣ ሰላሙን የተነሳ ሕዝብ በአጠቃላይ ይሄንን ትግል የሚደግፍ እንደሆነ የሚዘነጋ አይደለም። አብዛኛው ኢትዮጵያዊ የፋኖ ኃይሎች ከዛሬ ነገ ወደ አዲስ አበባ ከተማ ገብተው አገዛዙን አስወግደው ስልጣን ተቆናጠው ነፃ ያወጡናል ብለው የሚጠብቁ መሆናቸው የሚዘነጋ አይደለም። ውድ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን እስከምንገናኝ ሰላም ሁኑልን።